መለኛው አዲስ አበባ እመጣለሁ ብሎ ነበረ። እንዳለውም አልቀረም ማለት ነው። ብሩኬ ትናንትና ዳኒ ጋር ተገናኝቶ ነበር። እንዲሁም ደግሞ ሀይሚዬን ስልክ አንሺልኝ በማለትም ፍፄ ጋር ደውሎ ተናግሮ ነበረ። የፍፄንም ስልክ ልታነሳ አልቻለችም ሀይሚዬ። በምትፈልግ ብቻ ሰዓት ነው የምታነሳው ስልኳን እንጂ ስልክ አታነሳም፣ ምንም ነገር አታደርግም። ስለዚህ እኔንም እንዲያለይ ብላኛለይ እያለ ነበር ብሩኬ። እንግዲህ ትናንትና ተዳኒ ጋር እየተከሰተውን አይታችኋል። እንደዚህ የሚያምር ፍቅር እንደገና ብትንትል በጣም ያስጠላል ማለት ነው፣ በማይረባ ፕራንክ ነገር እና ቤተሰቦች እንግዲህ መለኛው ያስማማቸዋል ብለን እናስባለን። እና ቤተሰቦች በነገራችን ላይ እንደዚህ አይነት ነገር በጣም ከባድ ነው፣ ያስጠላልም ይደብራልም። ምክንያቱም በማታውቁበት የዋህነታችሁ ገብታችሁ የሚያመጣባችሁ መዘዝ በጣም እንደዚህ ከባድ መሆኑ እውነት በጣም እኔ በጣም ነው ያዘንኩት። ትናንትና ማን ነው በትናንትና ቪዲዮ ማን ነው ብሩኬ ላይ የተናገረው አነጋገር ያኛው ልጅ በጣም ነው እውነት ይደብራል። በነገራችን ላይ ማን ነው ፕራንክ ነው እኔ ራሴን አውቃለሁኝ እያለው ራስን የምታውቀው ለብቻ ሆነ ነው ወይ እያለ በጣም እየተሟገተው ነበረ። ሀይሚዬም ያንኑ ነበረ እያለች ነበረው። እኔ በነገራችን ላይ አላመንኩም። ምክንያቱም ተመካክረው ፕራንክ እያደረጉት መሰለኝ ብሩኬን ማለት ነው። ብሩኬን ተሀይሚ ጋር ተመካክረው ፕራንክ እያደረጉ ነው እያልኩ ያለሁት እኔ ማለት ነው፣ በራሴ ማለት ነው። እና እውነት በጣም ከባድ ነው እውነት ለመናገር ማለት ነው። እሱም በቃ ሀይሚ አላናገረችኝም ምን አስባ እንደሆነ የተማምናት የተነሳ ነው ይሄን ነገር ላረግ የቻልኩት። ምክንያቱም ምን ያህል እንተማመናለን እኔና ሀይሚ በማለት ነው ይሄን ነገር ላረግ የሞከርኩት። እንዲሁም ደግሞ ተናግሬ ያለው ይህንን ስራም ትሰራ እኔ ራሴን አውቃለሁ፣ ግን ካሜራ አስቀምጠን ነበረ በጊዜ ይህንን ነገር የሰራ ነው። ቪዲዮ አለ። ከዛ በፊት ምንም አይነት ንክኪ የለንም እኛ። እንደምን እንዳሰባችሁ ብቻ አላቅም። እናንተ የምታደርጉትን እኛም አድርገነዋል። ስለዚህ ሌላ ነገር ምንም ነገር የለ። እኔ ነኝ እንስራ ብዬ የጠራኋት ብሏል ማለት ነው ብሩኬ። ሀይሚና ዳኒ ደግሞ ምንም አልተዋጣቸውም ያ ነገር ማለት ነው። ምንም ሊዋጣቸውም አልቻለም። ምክንያቱም እናንተ ካሁን በፊትም ግንኙነት ስላላችሁ ጓደኛሞች ስለሆናችሁ ሌላ ነገር አድርጋችኋል እያሉ በጣም እንትን እያሏቸው ነው ማለት ነው። እና በጣም ይደብራል እንደዚህ አይነት ነገር ማለት አንድ ሰው በቃ ራሱን የሚያምን ከሆነ እንዲሁም ደግሞ የሚተማመኑ ከሆነ ይሄን ነገር መሆን የለበትም ማለት ነው። ማለት ማመንና መቀበል አለበት ፕራንክ ነው እስከተባለ ድረስ ማለት ነው። ምክንያቱም እንደዚህ የሚያስገድ አይደለም። ከሚወዳ ልጅ ጋር መለየት ከሚወዱ ልጅ ጋር መለየት በጣም ይከብዳል። እውነት በጣም ነው የሚከብደው። ምክንያቱም አሁን መጨረሻ ላይ በቃ ይሄን ነገር አደረጉ አይደል፣ ተለያዩ። አሁን በጣም እየጠየቀ ነው ያለው፣ ይቅርታ እየጠየቀ ነው ያለው ብሩኬ። የእሷንም ፍቅረኛ የተባለውን ትናንትና አይታችኋል። ይቅርታ እሷንም ይቅርታ አድርግላት ጥፋታችን እናምነናል ብሎ ነበረ። ሀይሚዬንም አይታችኋል፣ እግሯ ላይ ወርቆ ነበር ይቅርታ የጠየቃት። ስለዚህ ወንድ ልጅ ደግሞ አንዴ ተቆረጠ በጣም ከባድ ነው እውነት፣ መመለሻው ሩቅ ነው እና ስለዚህ ሀይሚዬ ብትታረቂ ይሻልሻል። ምክንያቱም አንቺና እሱ ታርቃችሁ ሌላው ነገር ራሳችሁ አብራችሁ ሆናችሁ ፈቱ ይሻላል። ምክንያቱም ራሱን ታቂዋለሽ፣ አንቺ ራሱ እኮ ታቂዋለሽ። በጣም ረዥም አመት ተቀመጣችኋት፣ ከአመት በላይ ምናምን አብራችሁ ነበራችሁ። ስለዚህ ሙሉ ያለውን ነገር የብሩኬን ነገር ታቂያለሽ ብዬ አስባለሁ። ምክንያቱም እንኳን አይደለም 1 አመት ምናምን ቀርቶ 3 ቀን 4 ቀን ታየሽው አንድ ሰው በራስሽ በቃ ማወቅ ትችያለሽ። እና ስለዚህ ማንነቱን የሱን ስብዕና አንቺ ስለምታቂ፣ ስለዚህ ወንድ ልጅ ተቆረጠ በጣም ከባድ ነው እውነት፣ አይመለስላትም። ምክንያቱም እነሱ የማይቀራሩ ስለሆኑ ነው ይሄን ነገር እምላችሁ ቤተሰብ ማለት ነው። እና ሀይሚና ብሩኬ የማይቀራሩ ስለሆኑ በኋላ ዋጋ ያስከፍልሻል ሀይሚዬ ማለት ነው። ይህን ቪዲዮ ታየሽው ይቅርታ አድርገሽለት ነገሮችን ብፈቱ ጥሩ ነው ብዬ ነው ማስበው። ምክንያቱም ወንድ ልጅ አንዴ በቃ እንደዚህ ለመነ የዚህን ያህል ትግስቱ ታለቀ በኋላ ምንም አይመለስም ብዬ ነው ማስበው። ማለት በቃ ይቆርጣል ማለት ነው። እና ይሄን ያህል ለምኔ እንደዚህ ኮኝ ለምንድን ነው ብሎ ተስፋ ተቆረጠ በኋላ ራሱ ብለምን አንቺ ደግመሽ አይመለስልሽም ማለት ነው። እና ስለዚህ እልክ ውስጥ አታስገቢና
ፍቅርሽን አትጪ፣ የምትወጂውን ሰው አትጪ ማለት ነው። እውነት በጣም ይከብዳል። የምወጂውን ሰው አተሽ ደግሞ መኖርም አቺ ወላሂ በጣም ከባድ ነው። አይደለም የሚወዱት ሰው ቀርቶ እንደው ያ ሰው እንኳ አይሆነኝም ብለሽ ራሱ እንትን ያልሽው ሰው እሱ ራሱ በጣም ከባድ ነው እና ስለዚህ እንኳን ብሩኬን ያህል ማለት ነው እና ግልጥ ሆኖ እስከመጣልሽ ድረስ እሱ የራሱን ራሱ ያውቀዋል አይደል እንዴ? ስለዚህ አንቺ ይቅር በይው ማለት ነው። ይቅር ብለሽው አብራችሁ ሆናችሁ ከሶሲም ባልጋ ያለውን ነገር አብራችሁ ፈቱ ደስ ይለኛል። ምክንያቱም እሱም እንደዚህ የምታደርገው ምናምን እኔ ስለምወዳት ነው ስለማፈቅራት እያለ ነበረ። ታፈቀራትና ከወደዳት በነገራችን ላይ ማለት ነው መቆጣጠር የሚችለው እሱ ነው ወይስ ብሩኬ ነው? እኔ እኮ ግርም ይለኛል አንዳንድ ጊዜ የሚያስቡት ሰዎች ማለት ነው። እና ለማንኛውም እናንተ ግን ብትታረቁ በጣም ደስ ይለኛል። እንግዲህ መለኛውም መጥቷል ብለዋል። ተመጣ እሱ እንደሚያስታርቃቸው ነው ማለት ነው። እና ምክንያቱም ታውቃላችሁ ይፈራል፣ ብሩኬ በጣም ይፈራል። ቤተሰቦቹ ማንኛውንም ሰው ይፈራል በነገራችን ላይ ማለት ነው። ራሱ ወሬ ላይ ራሱ እንደዚህ ወጣ ያለ ወሬ አያወራም በነገራችን ላይ ብሩኬ ታውቁታላችሁ ሁላችሁም። እና ስለዚህ ይታረቃሉ ብዬ ተስፋ አለኝ። ዛሬ በሚያምር ቪዲዮ ይመጣሉ ብዬ ተስፋ አለኝ እኔ በራሴ ማለት ነው። እና ደግሞ ቴክስት የሚያወራ ነውን የተፈለጋችሁ አወጣለሁኝ ምን እንዳልኳት መጥታ እንዲታሰራኝ ነው። እንዲሁም ደግሞ ሪከርዳችንም አሰማችኋለሁ ብሏል ብሩኬ ማለት ነው። እኔ ምንም ነገር ከሷ ጋር ንግግርና ሌላ ነገር የለብንም ተንጹህ ጓደኝነት በስተቀር እኔ እንደ እህቴ እንጂ ሌላ ነገር ምንም ነገር አላስብም አስቤትም አላቅም ብሏል ማለት ነው። እንግዲህ ከዚህ ወደ ምንም ነገር ከዚህ ውጭ ምንም ነገር ሊያደርግ አይችልም ማለት ነው ልጁ። በቃ ይሄን ነገር ተናግሯል፣ እንደዚህ ብሏል። ሪከርድ የተደራረግነውን እንዲሁም ደግሞ ቴክስትም የተጣጣፍነውን አወጣለሁ ተፈለጋችሁ እያለ ነበር ማለት ነው። እና ማየት ይቻላል። እኔ ምንም ነገር የለም አሰርኝ አልኳት ይሻለችኝ። ምክንያቱም ቡታጅራ ላይ እንደነበሩ ያው ብራንክ አድርገዋል። ሀይሚዬ አለቅሽም ብሏታል። ደግሞ እኛም ፊት ነው ይሄን ነገር ሲናገር የነበረው ማለት ነው ብሩኬ ማንንም አልሰማም በከባዱ ነው የምመጣባት ምናምን እያለ ብዙዎቻችሁ እንደውም ኮሜንት ላይ እንዳታከብድባት እንደ ባለፈው እንዳታረጋት ምናምን እያላችሁ ነበር። እና ስለዚህ እሱ ደግሞ ያን ነገር ሰምቶ ወደው ነው የማደርገው ወደው ነው እንትን ምለው ብሎ ነበረ። እና ስለዚህ ያ ነገር አሁን እንደዚህ ያደረገው በዛ ምክንያት ነው ማለት ነው። እሷን ለመበቀል ነበረ ማለት ነው። እና ግን ወደ ያላሰበበት መንገድ ሄደበት ማለት ነው። እና አንዳንድ ጊዜ በነገራችን ላይ አንዳንድ ሰው የሆነ ነገር የሚከርበት አለ እንደውም እና አንዳንድ ጊዜ የሚከርባቸው ነገሮች አሉ አንዳንድ ሰው ላይ ማለት ነው። በጣም ብዙ የሆነ ነገር በቃ ይከብዳል። እንዲሁ ደግሞ በቃ የሆነ ነገር አድርጋችሁ ያ ነገር እናንተ ላይ በጣም የሚገንበት ሰው አለ ማለት ነው። አንድ ነገር ደግሞ ያን ነገር ሰርቶ የሆነ ነገር ሆኖ ተንዘላዝሎ ምን ብሎ ራሱ ያ ደግሞ የማይከርበት አለ ምንም ዲብስብስ ብሎ የሚያልፍለት አለ። እና እንደዛ ነው እላችኋለሁ ውዶች። ላይክ እና ሼር ሰብስክራይብ ማድረግ እንዳት